መስጊድ ማለት ትንሹ ገነት ማለት ነው። እንዴት ደስ ይላል! እንዴት ደስ ይላል! ከዛ ጠብቃሉኝ ሁሉም ቁጭ አሉ። ተቀመጥኩ። የተወሰነች ነገር መሰረታዊ እስልምና የሚባሉትን ነገር ነገሩኝ። እኛ የምናመልከው አንድ አምላክን ነው የምናመልከው። ነብዩ መሐመድ የአላህ መልእክተኛ ነው። ይሄ መሰረታዊ ትምህርታችን ነው አሉኝ። እሺ። ከዛ ነገሩን ላሳጥረውና ሙስሊሞች ያው ስግደቱ ሰዓት ደረሰ፣ ሰዎች መሰባሰብ ጀመሩ። ከዛ ውዱ እንዴት እንደሚደረግ ወስደው አሳዩኝ። ከዛ ታጠብኩኝ፣ አብሬያቸው ቆምኩ። እኛ እንደምንሰግደው ትሰግዳለህ። አሁን አንተ አዲስ ነህ። ነብያችን ምን ብሏል መሰለ? በአንድ ጊዜ ሁሉም ነገር በፍጥነት አይለመድም፣ ቀስ ብለህ ነው የምትለምደው። ስለዚህ ረጋ ብለህ ነው የምትለምደው፣ አይዞህ አሉ። እሺ አልኩ። ከዛ መሀላቸው አስገቡኝና ቆሙኛ። አንተ እኔ የተዋረድኩት ወራዳ የሆንኩ ሰው መሀላቸው ቆምኩ። ከነሱ ጋር አበሬ ፈጣሪን ይቅርታ ልጠይቅ፣ ምህረት ልጠይቅ፣ በጸሎት ፈጣሪን ልለምን አብሬያቸው ቆምኩ። እንዲህ ነው የሚጸልየው። እንደዚህ ኢማሙ ሲናገር አንተ እንደዚህ ትላለህ። አሁን አልለመድክም፣ ቀስ ብለህ ትለምዳለህ ብሎ የሆነ የሚነገረውን ነገር ነገሩኝ። ከዛ ሰላት ተጀመረ። መሀላቸው ቆምኩ። አብሬያቸው እንደሚሰግዱት ምንም ብዙም አልከበደኝም፣ ምክንያቱም ቪዲዮም ትንሽ አይቼ ነበረ። ሰገድኩኝ፣ ጨረስኩኝ። ከዛ በኋላ ኢማሙ መጣ። ለኢማሙ አስተዋወቁኝ። ከዛ አዲስ ልጅ ሙስሊም መጥቷል ብሎ ኢማሙ ደግሞ ለሁሉም ነገራቸው። ወዳጄ ስልኬ ልንገረ እስካሁን ድረስ እንደዚህ ወዳጅ የለኝም። ሁሉም ስልካቸውን ሰጡኝ። እንካ የሚቸግር ነገር ካለ ወይም ደግሞ ማታቀው የሆነ የምትፈልገው ነገር ካለ እኛ አለንልህ። ሙስሊሞች ሁላችንም ወንድማማቾች ነን፣ እህታማቾች ነን። መከሩኝ። ምን አሉ? ከዛ በኋላ በጣም በቃ ልቤ ውስጥ የተሰማኝን ሰላምና ደስታ ልነግራችሁ አልችልም። ሰላም